ሰላም እንደምን አረፈዳችሁ ውድ የተሙ ዳናት ሚዲያ ተከታታይ ቤተሰቦቼ። በርዕሱ ላይ እንደተመለከታችሁት ባለትዳር ሆና ከስራ ባልደረባዋ ጋር በዝሙት በተደጋጋሚ የምትወድቀው ሴት ታሪክ በሚል ርዕስ ዛሬ እንግዲህ ይዤላችሁ የመጣሁት ታሪክ አለ ማለት ነው። ከዚህ ታሪክ እንግዲህ ብዙ የምንማረው ነገር አለ። ባለትዳር ሴት ናት። በዛ ላይ ደግሞ እንግዲህ ገና ልጇ ራሱ 1 ዓመት አልሞላው ማለት ነውና እንግዲህ የዚችን ሴት ታሪክ ስንሰማ በዚህ ሴት ትዳር ውስጥ የኛን ህይወት እናያለን። የኛን ህይወት እንዴት ነው የምናየው ስንል በልጅነታችን ሳንጫወት አላደግንም። ከጫወታ መካከል ደግሞ እንግዲህ ብዙ አይነት የልጅነት ጨዋታ አለ። ሁሉም ሰው በየአካባቢው ባልና ሚስት እየተባለ ሙሽራ ሙሽሪት እየተባለ እንግዲህ ብዙ ሰው ያደገበት ባህላዊ አስተዳደጎች ውስጥ መካከል አንዱ ይሄ ነውና በቲክቶክ ፕላትፎርም ላይ በላይቭ ፕሮግራሜ ላይ ነበረ ከዚች እህት ጋር የተዋወቅነውና ይህንኑ አሁን ይዤበት የመጣሁትን ርዕስ ነበረ ጥያቄዋ ማለት ነውና ባለትዳር ከሆንሽ እንግዲህ እስኪ ከባለቤትሽ ጋር ሊያስማማችሁ ልትጣጣሙበት ያልቻላችሁበት ምክንያት አለ ወይ ነበር የመጀመሪያ ጥያቄ ማለት ነው። በትዳር ውስጥ አለመጣጣም ጠጥቶ የሚመጣ ከሆነ አስቤዛ በስነ ስርዓት የማይቆርጥ ከሆነ ለልጁ ፍቅር የማይሰጥ ከሆነ የሚመታት ከሆነ የማያከብራት ከሆነ ይህች ሴት እንግዲህ በእነዚህ ሁሉ ተጽዕኖች ውስጥ ሌሎች ምክንያቶች ቢደረቡም ነገር ግን መነሻዋና ዋነኛው እንደዚህ አይነት ምክንያቶች ሴት ልጅ ወይንም ደግሞ ወንድም ቢሆን ቤት ውስጥ እነዛ ነገሮች አለመከባበሩና እንደዚህ አይነት ችግሮች ካሉ አይናቸው ወደ ውጭ የማየት ነገር ይኖራል ማለት ነው። ባለቤቷ ከሲጃራ ሱስ በስተቀር ሌላ አይነት ስህተት ምንም አላገኘችበትም። ትዳሩን አክባሪ ነው። እንዲሁም ደግሞ እሷንም ያከብራታል። ለትዳሩ በተቻለው አቅም እሷ በገባትና ባወቀችው ልክ ታማኝ ነው ያለችኝ። እንግዲህ አራስነት ጊዜዋን ከጨረሰች በኋላ እንደ ኢትዮጵያ ብዙ ጊዜ አይታረሱም እና ከወለደች በኋላ ስራ ቦታ ላይ እንግዲህ እሷ ተመሳሳይ ዜግነት ያለው የስራ ባልደረባ አላት ማለት ነው። ከስራ ባልደረባ ጋር እንግዲህ ምን ይጀምራል መሰላችሁ? የአይን መግባባት ወይንም ደግሞ በአይን ተያይቶ የመግባባት እንግዲህ እሱ አይኑ ጣል አድርጎባታል ማለት ነውና ባለትዳሮች እንደሆነች ያውቃል። በስራ ቦታ ላይ በተለይ አብዛኞቻችን እንደ ቀልድና እንደ ጨዋታ የምንወስዳቸው ነገሮች አሉ። እቃውን አቀብኝ፣ ስጭኝ፣ ልስጥህ ምናምን የሚባሉ ቃላቶች አሉ እና በነዛ ጨዋታዎች ውስጥ ምን አይነት የዝሙት ቋንቋ አለ መሰላችሁ? እዚህ ሰው ፊት ነው የምትሰጪኝ፣ እንዲሁም ደግሞ ይሄን ከሰጦች ምን ሰጪኛለሽ? እንደዚህ አይነት ቋንቋዎች አሉ። ብዙዎቻችሁ ይገባቸዋል። እነዚህ ቃላቶች ግን ምን ያህል ፓወር እንዳላቸው የምታውቁት ይሄን ታሪክ እስከ መጨረሻ ስትሰሙት ነው። ምን ያክል ይሄ ከአንደበት ላይ ሆኖ በሳቅና በጨዋታ ተመስሎ ትሰጪኛለሽ ወይ እንካ ልስጥህ ማለት እንግዲህ አናውራ ቃላቱን ወይንም ቋንቋን አንጠቀም ማለት አይደለም። ነገር ግን ቋንቋዎቹ ምን አይነት ማንነት ውስጥ ሆነን ነው እነዚህን ቃላቶች የምንጠቀመው ወይንም ደግሞ የተናገርንበት ዓላማ ሴትዮዋ ምንም ማስተባ ላይሆን ይችላል። ነገር ግን ያ ሰው የዝሙት መንፈስ ችግር ካለበት በተለይ ደግሞ እንደዚህ አይነት ቋንቋ የሚጠቀሙት ምን አይነቶቹ ናቸው? ያን ሰው ለጊዜያዊ ለሩካቤ ብቻ የሚፈልጓቸው ከሆነ በዚህ አይነት መንገድ የነዛን ሰዎች ፍላጎት በመቀስቀስ በመጀመሪያ በአይን ይጀመራል፣ በጥቅሻ ከዛ በኋላ ደግሞ ቃላት ጣል በማድረግ ቀስ በቀስ ደግሞ ትከሻን ጣል በማድረግ እንግዲህ ይህ አይነቱ አካሄድ አልጋ ላይ እስከመውደቅ ድረስ እንግዲህ ያስደርሳል ማለት ነውና ይሄው አካሄድ ነበረ። በጣም የሚገርማችሁ በአይን እንግዲህ መግባባት፣ መሳቅ፣ መጫወት አለ። ማንኛውም ሰው ከስራ ባልደረባው ጋር መጠንና ገደብ ባለው ልክ ይስቃል፣ ይጫወታል ማለት ነው። ያንን አልፎ ግን ዝችት ላይ መጣ ምንድነው እሱ በአይን ያው እንግዲህ ሃይ ሃይ ይባባላሉ። ሲደጋገም ያ ነገር እቺ ሴትም ልቧ ደንገጥ ይላል ማለት ነው። እንዴት ትዳሯን አላከበረችም ልትሉ ትችላላችሁ። ነገር ግን ታሪኩን እስከ መጨረሻ በትዕግስት ተከታተሉት ማለት ነው። ይሄ ሰው ቀስ ብሎ እንግዲህ አካላዊ ንክኪ ይጀምራል። አካላዊ ንክኪው ማለት ምን ማለት ነው? ይህንን ስትሰሙት በጣም ይገርማችኋል። ምን ያህል በእቃቃ ጨዋታ ውስጥ ወይንም ደግሞ ልጅ ሆነን እንግዲህ አንዳንድ ባለጌ ልጆች አይጠፉም። እነዛ ሰዎች በእኛ አካል ላይ የሚያደርጉት ማንኛውም ንክኪዎች እኛ መንፈሳዊ ካልሆነን የምንጾም የምንጸልይ ወይንም ደግሞ ከመንፈሳዊ ህይወትም አንፃር አይተነው ምን ያህል የመናፍስቱን ውጊያ ደግሞ ነቅተንበታን ብለን ካላየንና
ህይወታችን ከዛ መንገድ ካልተጠነቀቅንና ካልመረመር ነው ይህን ያህል ስር ሰዶ እንግዲህ እቺ ሴት አግብታለች ወልዳለች። በዚህ ልክ ግን ያ ፈተና እዚህ ድረስ ይመጣል ብሎ የሚያስብ ማንም ሰው አይኖርም። እና ምን አደረገ መሰላችሁ? እቺ ልጅ እጇን በሚይዛት ጊዜ እጇን ይዛታል። እንግዲህ እጇን ከኋላ እንዲያዝ ያደርጋታል። ከኋላ መጥቶ ማለት ነው። ያዝ ሲያደርጋት መዳፏን በጣቱ ይነካል ማለት ነው። ይሄ ማለት ምን ማለት መሰላችሁ? ራስሽን ለዝሙት አዘጋጅልኝ ወይንም ደግሞ ከአንቺ ጋር ሴክሹዋል በሆነ መንገድ መቀራረብ እፈልጋለሁ የሚል ቋንቋ ያለው ነው። ንክኪ፣ አካላዊ ንክኪ ማለት ነው። ይህንን ንክኪ ደግሞ የታውቀዋለች እቺ ልጅ ሆና እንግዲህ 10ዎቹ እድሜ ባለችበት ጊዜ በሰፈር ውስጥ እንግዲህ ባለጌ ልጆች አይጠፉም። በልግና ስልብ የሚሳደቡ እቃቃ ጨዋታ ብሎ ሲጫወቱ መላፋት፣ መዳራት እንደዚህ አይነት ነገሮች አሉ። ኢቨን እንኳን ወንድምና እህቱን የሚዳሩ አሉ። ይሄን የሚሰራ ማን እንደሆነ ነግራቸዋለሁ መጨረሻ ላይ። እና ከዚች እህት ጋር ምንድን የቀጠለው ልክ ያን ነገር ሴንስ ሲያደርጋት በልጅነቷ የነካት ሰው አለ እና በዛ ውስጥ ደግሞ በዝሙት የወደቀችበት አጋጣሚ አለ። በልጅነቷ ጊዜ ያጋጠማት አጋጣሚ ነው አይምሮዋ ላይ የመጣ ማለት ነው። እና ልክ በእጁ እንደዛ ከነካት በኋላ ይቺ ሴት ምንድን የሆነችው ቀጥታ ከዛ ሰው ጋር በዝሙት ነው የወደቀችው። ከሚገርማችሁ ውጪ እንኳን ተቀጣጥረው ፕሮግራም አድርገው አይደለም። እንግዲህ አንዳንድ ቦታ ካያችሁ የስራ ቦታዎች ላይ ባዶ ክፍሎች ይኖራሉ፣ ሰዎች የማይደርሱባቸው ኮሪደሮች፣ አንዳንድ እንግዲህ ሰፋፊ ትላልቅ የስራ ቦታዎች ሲሆኑ እንደዚህ አይነት ነገር ይኖራል። እና እቺ ሴት ከዚህ ሰው ጋር በዝሙት ትወድቃለች። በተደጋጋሚ በዝሙት ትወድቃለች። እና የአቅሟን ጸሎት ለማድረግ ለመስገድ፣ ለመጸለይ ትጥራለች በገባት በተረዳችው ልክ። ነገር ግን ያን ሰው ባየችው ቁጥር ጊዜ ግን ሰውነቷ አሁንም ይሞቃል። እና ከዚህ ችግር እንዴት ነው መውጣት የምችለው ወንድሜ? ከዚህ ሰው ጋር ነው እንግዲህ በትዳር ከሆንኩ በኋላ እኔ ነኝ በትዳር ውስጥ መታመን ያልቻልኩት። እና ከዚህ ሱስ እንዴት ነው መውጣት የምችለው? ሱስ ብቻ አይደለም፣ ራስሽን አጥፊ የሚለኝ ነገር አለ። እንደገና ደግሞ ባለቤቴን እንኳን ቀና ብዬ በሙሉ አይን ለማየት በጣም እየተቸገርኩ ነው። በጣም አስቡት እንግዲህ ገና ከወለደች በቅርብ ነው። እንደገና ደግሞ ለባሏ አለመታመን አለ። ከውጪ ወደ ውስጥ ወደ ቤት ስትገባ ምንድን ነው የሚሰማት እቺ ሴት? ከባሏ ጋርስ የሱን ፍቃድ ለመፈጸም በምን አይነት መንገድ ነው ያንን ሁኔታ የምታሳልፈው? በጣም ከባድ ነው፣ በጣም ማለት ነው። በዚህ ውስጥ እንድታዩትና እንድትመለከቱት የምፈልገው ነገር ምንድን ነው? እሱ ይቺ ሴት ወደኋላ እንድትመጣልኝ የጠየኳት ነገር ምንድን ነው? እሱ እንግዲህ ቅድም ነግሬያችኋለሁ። በትዳሯ ውስጥ ባለቤቷ ከሲጃራ ሱስ ውጪ ምንም ያጎደለባት ነገር የለም። እንደውም በአረብ ሀገራቶች ላይ ነበር የምትኖረው። ከዛ በኋላ ከዚህ ሰው ጋር ከተዋወቀች በኋላ ነው እሱ ወደሚኖርበት ወደ አውሮፓ እንግዲህ የወሰዳት ማለት ነው። እና ወደዛ ከመሄዷ ከዚህ ሰው ጋር እንግዲህ በትዳር ከመጣመሯ በፊት በአረብ ሀገር እያለች በስልክ የምታወራው ጓደኛ ነበራት። እና ከዛ ሰው ጋር እንግዲህ ምን አይነት ነገር አለ መሰላችሁ? ይህንን ነገር በደንብ እንድትጠነቀቁና እንድታዩልኝ የምፈልገው ለምንድን ነው? ይህች ልጅ ህይወት ታሪክ ስትሰሙ ነው። እና ከዚህ ሰው ጋር ጓደኛዬ ከምትለው አረብ ሀገር በነበረች ጊዜ አብራው ከነበረችው ሰው ጋር ስልክ ሲያወሩ ቪዲዮ ኮል ይደዋወላሉ። እንግዲህ ፎን ሴክስ ይሉታል። ስልክ ስክሪኑን ያበሩትና ቪዲዮ ኮል እሷ እርቃኗን በመሆን እሱ ደግሞ ማስተርቤሽን ይፈጸማል በራሱ ላይ። እንግዲህ ይሄን አርጊ እንዲያርጊ እያለ በአካሏ ላይ የእሱን ድምፅ እየሰማች እሷ ደግሞ በራሷ ያው እሷም ግለ ወሲብ ትፈጽማለች፣ እሱም እንደዛው። እሱ ደግሞ አካሏን እያየ ማለት ነው። ይሄ ማለት በጣም ከባድ ነው። በነገራችን ላይ እንደዚህ እንደምነግራችሁ ቀላል አይምሰላችሁም። በተለይ እንደዚህ አይነት ሱስ ውስጥ የወደቁ ብዙ እህቶችና ወንድሞች ትዳር ሊያዝ ሲሉ እንሰብሰብ ሲሉ ከዛ ሰው ጋር ራሱ በቃ እንሰብሰብ ይበቃናል ብለው እንጋባ ሲሉ ቀድሞ በኃጢአት አንድ ያደረጋቸው ያ ሰይጣን አይፈልገውም። ይሄ የከበረውን ትዳር በተለይ ደግሞ ስህተታቸውን ካመኑ በኋላ ጥፋታቸውን ካወቁ በኋላ ንስሐ ገብተው እንቁረብ የሚል ገና ፕሮግራሙን በአእምሯቸው ውስጥ ሲያስቡት ነው ከፍተኛ የሆነ ረብሻ የሚፈጥረው መንፈሱ። ለምን? ሰዶማዊ በሆነ መንገድ አጣምሯቸዋል። እና ከዚህ ሰው ጋር ይህን ኃጢአት ነበር የምትፈጸመው። ከዚህም ባለፈ ደግሞ ስልክ ሲያወሩ ምንድነው እሱ አንቺ የኔ ሆነሽ
ነገ አገባሻለሁ፣ አካልሽ የኔ ነው፣ እኔም ያንቺ ነኝ፣ እንዋደዳለን፣ ይሄ ምንም ችግር የለውም በማለት እንግዲህ መንፈሳዊ እንኳን የምንላቸው ሰዎች በዚህ ተመሳሳይ ኃጢአት ውስጥ የሚጨማለቁ በጣም ብዙዎች ናቸው። በጣም ብዙ ጉድ ነው የምንሰማው። እውነት ለመናገር ጆሮ የማይሞላ ሆኖ እንጂ በጣም ብዙ ነገር የሚሰማው። እንደገና ደግሞ በስልክ ሲያወሩ እንዳልኳችሁ ይህን አካልሽን ንኪ፣ እንደዚህ አድርጊ፣ እንዲሁኝ በማለት ያቺን ሴት የእሱን ድምፅ በመስማት እላዋ ላይ ብዙ አይነት ኮተታ ወደ ማህፀናቸው በመጨመር ልቅ የሆነ ነገር የሚጠቀሙ አሉ። እንደውም አሁን በቅርብ ከሚገርማችሁ በዚሁ ሳምንት ውስጥ ክብረ ንጽህናዋን በራሷ እንግዲህ ራስን ራስ በማርካት በዚህ ኃጢአት የወደቀች ልጅ መንፈሳዊ የምትባላት ነገር ግን የግሏን ኃጢአት እሷ ነች የምታውቀው እና ከዚህ ውስጥ ለመውጣት በጣም የተቸገረች ልጅ ናት። በዚህ ጉዳይ ላይ አንዳንድ ጊዜ ቲክቶክ ላይ ላይቭ ላይ የሚናገረው ነገር በመስማት ነው ልጅ በውስጥ መታ ከዚህ ነገር መውጣት አቃተኝ፣ የራሴን ክብረ ንጽህና ስርቆት ራሴን ስትለኝ አስደንግጣኝ እንዴት በሚለው ነው እንግዲህ ወደ ዝርዝር ጉዳይ ውስጥ የገባ ነውና ወደዚህ ልጅ ታሪክ ስመለስላችሁ እቺም ሴት ያ ሰው በስልክ ደውሎ እንዲያርጊ ይሄን ነኪ ይሄን ሁኚ በማለት እንግዲህ እቺ ልጅ ራሷ ላይ ብዙ አይነት ኃጢአታዊ ልምምዶችን ታደርግ ነበረ። ከዛ ጋር ተያይዞ ደግሞ ይሄ ሰው ደግሞ እንዴት መጣ ስትሉ ኃጢአቱ በነገራችን ላይ በኃጢአት ላይ ኃጢአት እያደገ እንዴት እንደሚመጣ የምታዩት በዚህ ታሪክ ውስጥ ነው። እና ይሄ ልጅ በእነዚህ አይነት ልቅ የሆነ ነገር ውስጥ እንግዲህ አብረው ቆይታ ያደርጉ ነበረ። ከዚህ ልጅ ጋር እንግዲህ ጓደኝነታቸውን አቆሙ፣ በተለያየ አይነት ምክንያት ማለት ነው። ከዚህ ልጅ ጋር ደግሞ ወደዚህ ወሰዳት የትኛው ልማዷ ነው ስትሉ ደግሞ ፖርኖግራፊ ቪዲዮዎችን ትመለከት ነበረ። ፖርኖግራፊ ቪዲዮዎችን በመመልከት እንግዲህ አንዳንድ ሰዎች እንግዲህ ካያችሁ ልክ ውጪ የሚኖሩ ሰዎችን ሲያገኙ ሾርት የሆኑ ቪዲዮዎችን የሴክስ ቪዲዮዎችን በመላክ ስዕሎችን በመጻፍ ስቲከሮችን ወይንም ደግሞ ጌም በማለት የቴክስት ጌም አይነት ነገር አለ። ከተሸነፍሽ ይሄን ትቀጫለሽ ምናምን በሚል ጨዋታ በሚመስል ምን አይነት አመለካከት አላቸው መሰላችሁ ወንዶቹ? እነዚህ ሰዎች በስደት ነው ያሉት፣ ወንድ ማግኘት አይችሉም። ዓለማዊ በሆነ መንገድ ያሉትን ነው የምነግራችሁ። እና አርጊ ያልኳትን ታረጋለች፣ የስጋ ፈቃዷን መፈጸም ስለምትፈልግ አርጊ የምላትን ታረጋለች ብሎ 100% ተረጋግጦ ነው በራሱ ላይ ተማምኖ ይሄ ወንድ እቺን ሴት የሚያወራት። እና ኢቭን እንኳን ብሎክ ብታረቅ በተለያየ አይነት መንገድ የቺን ሴት ይገዳደራታል። እና የሆነ ጊዜ ወይንም ደግሞ የተወሰነ ጊዜ ይግባባትና ቀስ በቀስ እነዚህን አይነት ስቲከሮችን ጌም በሚመስል ቅድም እንዳልኳችሁ ደግሞ በቃላት ንግግሮች ጣል በማድረግ እነዛን ሰዎች ያጠምዷቸዋል። ቪዲዮ ይዙባቸዋል። ቪዲዮ ሪከርድ ከያዙባቸው በኋላ ደግሞ ብራቸውን ይቀማቸዋል። ብር ብቻ አይደለም፣ እነሱ የሚፈልጉትን በቪዲዮ ሰዶማዊ የሆኑ ማንኛውንም ኃጢአቶች እንዲፈጽሙ ያደርጓቸዋል። አያችሁ? እና በዚህ አይነት መንገድ ውስጥ እቺ ልጅ ፖርኖግራፊ ቪዲዮ ታይ ነበረ። ያንን ፖርኖግራፊ ቪዲዮ እንግዲህ እያየች ቀስ በቀስ ደግሞ እንግዲህ በስልክ ከተዋወቀች ሰው ጋር ደግሞ በዚህ አይነት መንገድ ኃጢአትና ግብሩ ቀጠለ ማለት ነው። ግን ወደዚህ ሁሉ ነገር ውስጥ ያመጣት እቺ ሴት ምንድነው ስትሉ እቺ ልጅ ከልጅነት ጊዜዋ ጀምሮ የእቃቃ ጨዋታ ወይንም ደግሞ ሙሽራ ባልና ሚስት እያሉ ሲጫወቱ በዛ ጨዋታ መካከል እንግዲህ ሙሽራው ሙሽሪትን ይዞ በሚገባ ጊዜ ይገባሉ፣ ይተኛሉ። ጨዋታውን ነው የምነግራችሁ። በጨዋታ ውስጥ ግን ያለውን የዝሙት መንፈስ፣ የመዳራት መንፈስ ጥንቃቄ የተሞላው ነገር ካልሆነ ምን ያህል ያ ነገር እየተቀጣጠለ መጥቶ ያለ ጊዜና ያለ ሰዓታቸው ክብረ ንጽህናቸውን እንዲያጡ ልቅ የሆነ የወሲብ ሱስ ውስጥ እንዲገቡ እነዛ አብረዋቸው በትዳር በሚመስል የተጣመሩት እንግዲህ በቃቃው ጊዜ ጨዋታ ያለው ነው የምነግራቸው የሚመስሉት እነዛ ነገሮች በትዳር በሚመስል የሙሽራ ሙሽሪት በሚመስል የቃቃ ጨዋታ ውስጥ አብረዋቸው የምትጫወቷቸው ልጆች የባለ አውሊያ የባለ ውቃቢ ልጆች ጣዖት የሚመለክበት ቤተሰቦቻቸው ምናልባት አባታቸው በጣም የዝሙት ሱስ ያለበት ከትዳር ውጪ ብዙ ሴቶች ጋር የሚልከሰከስ አይነት በዛ አይነት ቤተሰብ ውስጥ የተወለደ ልጅ ሲሆን ያ የዝሙት መንፈስ ልጅ ላይ ይዋረሳል። ገባችሁ? አብሮት ነው የሚወለደው። ያ ልጅ ደግሞ ከልጆች ጋር ሲጫወት ምን ሲል ቤተሰብ ያን ልጅ
በቅዱስ ቁርባን፣ በመንፈሳዊ ማንነት፣ በስነ ምግባር እያሳደገው ካልሆነ ይሄ ልጅ ያው የአባቱን መንፈስ እሱ ላይ ያርፋል። ያ ልጅ ደግሞ ያንኑ ነገር የሚያስቀጥለው ከጨዋታው ጋር ምኑን ያስቀጥለዋል? የዝሙትን መንፈስ ያስቀጥለዋል ማለት ነው። እና ሁሉም ልጆች አለች እንግዲህ እሷን ለይተው በተለይ ደግሞ በአንድ ጎን ለብቻ ያደርጓትና ይሄ መዳራት፣ አላስፈላጊ የሆኑ ንክኪዎችን በመዳራት ውስጥ እንግዲህ ዘር አያፍስሱ እንጂ ምክንያቱም ገና ልጆች ስለሆኑ ነገር ግን ይደራሉ። በመዳራት ውስጥ ደግሞ ምን ይኖራል? የዝሙት መንፈስ መወራረስ አለ። እስቲ ብዙዎቻችሁ አስተዳደጋችሁን እዩት። እንዴት ነው የተወለዳችሁት? እንዴት ነው የተጫወታችሁት? በምን አይነት ማህበረሰብ ውስጥ እያደጋችሁ የተጫወታችሁ የነበራችሁት? እዛ አብራችሁ ስትጫወቱት የነበራችሁት ልጅ ቤተሰብ ምን አይነት ቤተሰቦች ናቸው? ምን አይነት ማንነት የነበራቸው ናቸው? ቤት ውስጥ እግዚአብሔርን ሲያመልኩ ነው ወይንስ ጣዖት ሲያመልኩ ነው የሚለውን በደንብ ቼክ ማድረግ ያስፈልጋል። ይሄን የምላችሁ ነገር ከምን አንጻር ነው? የሆነ ሰዓት ልጆች ልክ 13፣ 14፣ 15፣ 16 ላይ ሲደርሱ በጣም ጸባያቸው ይቀያየራል። ካልተኳኳሉ፣ አጭር ቀሚስ ካላደረጉ፣ ታይት ካላደረጉ፣ እምብረታቸውን እያሳዩ ካልሄዱ በቃ እንዴት ነው ቤት ውስጥ የሌለውን አይነት ማንነት ይዘው የሚመጡበት ጊዜ አለ። ወንዱም ሴቱም ያው እንደየጾታቸው ይዞ የሚመጡት የጉርምስና ጊዜያቸውን ጠብቀው ለየት ያለ ይህ የዝሙት ፍላጎትና ያለ እድሜያቸው ወጣ ማለት ነገሮችን ይዘው ይመጣሉና እቺ ልጅ እንግዲህ በዛ ማንነት ውስጥ ነው ያደገችው። በጨዋታ መካከል መዳራት አለ። ኢቨን እንኳን ከወንድሟ ጋር እንድትዳራ ያደርጋት ነበረ። በዚህ ውስጥ ግን እንድታዩልኝ የሚፈልገው ነገር ምንድነው? ቤት ውስጥ የጨሌ አምልኮ አለ፣ ወይንም ደግሞ ቤተሰብ ከራማ ወይንም ደግሞ ቤተሰብ ጠባቂ እየተባለ እንግዲህ ቤት ውስጥ አቴቴ ጨሌ አለና ያቺ ልጅ በዛ አይነት አስተዳደግ ውስጥ ነው ያለችው። ቤተሰብ ቤተክርስቲያን ይሄዳል፣ ቤት ውስጥም ጨሌውን ደግሞ ያመልካል ማለት ነው። ሁለት አምላክ ያላቸው እንግዲህ በእነሱ ያው ጠባቂ ነው የሚሉት ጨሌውን መንፈስ እና ያ ጨሌ እየተመለከነች ልጅ የተወለደችው በዛ አስተዳደግ ውስጥ ነው አድጋ የመጣቸው። ያ አስተዳደጓ ጭምርም ነው የተወለደችበትም የጣዖት ልክፍት እንግዲህ ምክንያት ሆኗት ነች ልጅ ከሰፈር ልጆች ጋር እንኳን ስትጫወት ሁሉም በዚህ አይነት መንገድ ነበር የሚፈልጓትና ያለ እድሜዋና ያለ ጊዜዋ ነበረ እንግዲህ ክብረ ንጽህናዋን የሚያጣችው። በዛ ውስጥም እንግዲህ ከተለያዩ እንግዲህ ከተዋወቋት ጓደኛ ልሆኑሽ ከሚሏት ልጆች ጋር በሩካቤ ትወድቃለች። በዛ አይነት መንገድ ውስጥ እያደገች ነች ልጅ እንግዲህ ሰፈር ውስጥ እንግዲህ በዛ አይነት መንገድ እያደገች ወደ አረብ ሀገር ለስራ ትሄዳለች ማለት ነው። ወደ አረብ ሀገር ለስራ ስትሄድ ቪዲዮ የሚልኩላት የሚግባባት በሶሻል ሚዲያም የሚያውቃት ምን የሚሏት ሰዎች ግን ከሚገርማችሁ ሁሉም የሚፈልጓት ለሴክሹዋል ለሆነ ለርኳቤ የሆነ አይነት በሆነ ጓደኝነት ነው የሚፈልጓት እና ይሄን ብዙ ጊዜ ሴቶች ሲናገሩ ሰማለሁ። አብዛኛው ወንድ ሲቀርበኝ ለዝሙት ነው የሚፈልገኝ ይላሉ። ነገር ግን ከሚገርማችሁ መንፈሳዊ ሆኖ እንኳን ወይንም ደግሞ ስነ ምግባር አለው ተብሎ የሚታሰበው ወንድ እንኳን አይ ለትዳር ነው ለቁም ነገር ነው የምፈልጋት ብሎ ሲቀርብ ከሷ ጋር በዚህ አይነት መንገድ ክብሯን ልነካው አልፈልግም፣ እኔም ክብሬን ጠብቄ ነው ምናምን ብለው አስበው እንኳን ሲሄዱ ሲራራቁ ፈተናው የለም። ሲቀራረቡ ግን በጣም ይፈማል ፈተናው ማለት ነው። አይችሉትም ያን ነገር መቋቋምና በዝሙት ይወድቃሉ። በዝሙት ከወደቁ በኋላ ደግሞ እንድታስጠላው ያደርጋል፣ እንድትሰለቸው ያደርጋል። ከዛ በኋላ ምን ይፈጠራል? ያቺን ሴት ማክበር ከማንነቱ ይወጣል፣ እንዲንቃት ያደርገዋል። እንዲርቃትና ሌላ ሴት ደግሞ እንዲወድ ወይንም ደግሞ እሷ በንግግርም ወይ ተወጣ እየተገባ በሚል ከፍቅርም አንፃር ነው። ከዛም አንፃር ያለው ነገር ግን እሱ እንዲንቀው፣ እንዲጠላው፣ እንዲሰላቸው ሲቀራረቡ እንዲሰለቻችሁ፣ እንዲጨቃጨቁ፣ በንግግር እንዳይጣጣሙ በማድረግ በተለይ አብሯቸው የተወለደው የቡዳ ዛር መንፈስ ምንድነው የሚያደርገው? ትልቁ ነገር ዓላማው ሰዎች ለትዳርና ለትልቅ ዓላማ ለቁም ነገር ሲገናኙ አያስማማቸውም። በቁርባን ልንጋባ፣ በስነ ምግባር እንጋባ ሲሉ እሷ ላይ ያለው መንፈስ አይፈልግም፣ እሷ ላይ ያለው መንፈስ አይፈልግም። እነዚህ ሰዎች እንዲጨቃጨቁና እንዲጨካከኑ ያደርጋቸዋል። በዛ መካከል ደግሞ ምን ይፈጠራል? ሰላሜን ባገኝ ይሻለኛል በማለት እነዚህ ሰዎች ይራራቃሉ። ሴቷም እድሜዋ በዛ ውስጥ እንዲሄድ፣ ወንዱም እድሜው በዛ ውስጥ ተደብቆ እንዲሄድ በማድረግ በተለይ ሴቶቹን ያለ እድሜያቸው ቆዳቸውን በማሸብሸብ እንዲሸበሸብ በማድረግ መጠጥ ቦታዎች በሩካቤ ሊወድቁ ከሚችሉት አይነት ሰው ጋር እንዲጋፈጡ ያደርጋቸዋል።
ከዛ በኋላ በሩካቤ ይወድቃሉ። ያኛው ወንድ ደግሞ ስሟን ያጠፋል። አያችሁ ምን ያህል መንፈሱ ለነገ ህይወታችን ለትዳራችን ቀስ በቀስ በተለይ ቡዳ ዛር መንፈስ ሲሆን የዛሬ ላይ ብቻ አይደለም የነገ ዓላማችንም ላይ ጭምር ነው ዓላማ አድርጎ በእኛ ላይ የሚሰራው ማለት ነው። እና ይቺ ልጅ ቀስ በቀስ የትዳር ፍላጎትን ከልጅነት ጊዜ አንስቶ እየገደለው ነው የመጣው መንፈሱ። ለወንድ ልጅ ያላትን አመለካከት ከልጅነት ጊዜ አንስቶ ወንዶች እሷ ላይ ትኩረት ሲያደርጉ እንኳን ቀድሞ ለሩካቤ እንዲፈልጓት በማድረግ በዛ ውስጥ አሳደጋት። ከዛ በኋላ እንግዲህ ቀስ እያለች ወደ 20ዎቹ ምናምን ስትሄድ ደግሞ የሚቀርባት ወንድ ሁሉ በግንኙነት አንዴ ከወደቁ በኋላ ያው ጥሏት ነው የሚሄደው ማለት ነው። እንግዲህ በዚህ አይነት መንገድ ውስጥ እያደገች ነው። በዛ መካከል እንግዲህ ወደ አረብ ሀገር ሄደች። የሆነ ጊዜ ወላንዶም ለትዳር ያላትን አመለካከት ገደባው ነበር፣ አስጠልቷት ነበርና መጀመሪያውኑ ትዳር እንድትፈልግ የማይፈልገው መንፈስ እሷን አላስፈላጊ የሆኑ ልማዶችን አስለምዷታል። ትዳሩ ስትገባ ደግሞ ባሏን በምርጥ ሱስ አጥምዶ ያዘው፣ ሲጃራ ሱስ ማለት ነው። እንዲሁም ደግሞ በብሩ ደግሞ ቡክን እንዲሆን ያደረገው። በዛ ውስጥ ደግሞ ምን ያደረገ እሷ በዝሙት እንድትወድቅ ትዳሯን ፈታ። አንድ ልጅ ይወለዳል፣ ለቤተሰብ ይላካል። ከዛ በኋላ ስራ ይሰራሉ፣ መኪና ይገዛሉ። ይሄ ሶሻል ሚዲያ ላይ ቲክቶከር በመሆን እንግዲህ ህይወታቸውን እንደዛ ያሳልፉታል። የሆነ ጊዜ ከሆነ ወንድ ጋር የሆነ ያው ፓሪ እየተባለ ምን እየተባለ እንደዛ ጊዜያቸውን ያሳልፋሉ ማለት ነው። መንፈሱ የፈለገው ያንን ነው። ቀድሞውኑ አግብቼሻለሁ የኔ ሆነሽ ብሎ ያሰባት መንፈስ አብሯት ስላለ ጭምር ነው። ትዳሯን ከማጣቷ በፊትም ውስጧ እንደ ወንድ ሆኖ ግለ ወሲብ እንድትፈጽም ከራሷ ጋር በህልም ሌሊት እየመጣ በአካል በሚመስል መንገድ አንቆ አፍኗት ብትጮህ በስማም ብትል ያ መንፈስ እንግዲህ እንደ አዚም ነገር መጥቶ ተጭኖ በሩካቤ ጦላት የሚሄደው መንፈሱ ማለት ነው። ይሄ ብላችሁ በህልም ነው። ከዛ በኋላ ጠዋት ስትነቃ ራሷን አሟት ድቅቅ ብላ ነው የምትነሳው። አካሏ እንኳን ለስራ ተነቃቅታ አይደለም የምትነሳው። እንዲህ በማድረግ መንፈሱ ስራውን ሰርቶ ለረጅም ጊዜ ኖሯል። ያው መንፈስ ደግሞ ዛሬ ላይ ትዳር ይዛ ልጅ ወልዳ እንድትሰፈሰፍ ስለማይፈልግ ምን ያደርጋል? ትዳሯ ልታጣ የምትችልበትን ማንኛውም አጋጣሚዎችን ይፈልጋል። ከውስጥም ከውጭ ከውስጥ ያን ነገር ታግለው ማሸነፍ ሲያቅተው ከውጭ ሆኖ ደግሞ ይታገላል። አንዳንድ ሰፈር ላይ ካያችሁ ሰው የሚቀመጡ ልጆች አሉና እነሱ ላይ ሆኖ ይላከፋል። እንደውም አንድ ባለትዳር ሴት አለችና ምን ትለኛለች? ከቤት ጸልያ ሰግዳ ትወጣለችና ልክ ሰፈር ውስጥ የሚያልፉ ወንዶች በሙሉ ግን ሌሎች ሰዎች ትተው እሷን ሁሌ ጊዜ የሚለክፏት ማለት ነው። እና በዚህ አይነት መንገድ በተደጋጋሚ ስትሰቃይ ምን አለች? ኧረ ተሙ ወንድሜ እኔ ጸልዬ ሰግጄ ነው የምወጣው፣ ውስጤም ያለውን የሚታገለውን መንፈስ ደግሞ ታሰር ብዬ ነው የምወጣው ነበረ የምትለኝና ነገር ግን መንፈሱ ቅድሚያ ምንድን ነው የሚያደርገው? ከእሷ ወጥቶ ውጭ የሚጠብቃት መንፈስ አለ። ከዛን ምን ያደርጋል? ወንዶች ላይ በማደር ይለክፋታል፣ ያፏጫል። ሙዬ እንዴት ነሽ? ደህና ነሽ ወይ? ሲፈልጉ ደግሞ ቀስ ብለው እጃቸውን ትከሻዋ ላይ ጣል ለማድረግ የሚጥሩ አሉ። አንዳንዱ ጣል አድርጎ ያው ቀስ ብሎ አላምዶ አጫውቶ ክብረ ንጽህና ካላት ክብረ ንጽህናዋን ወስዶ ከዛ በኋላ አፍንጫ ሽላሺ አሁን ባለው ዘመናዊ ቋንቋ ማለት ነው። ሲፈልግንም ደግሞ ያው ለጓደኛው አሳልፎ ይሰጣታል። በተለይ እኛ ውስጥ ያለው ትዳር እንድንይዝ የማይፈልግ እጮኛ ስንይዝ ከእጮኛችን ጋር እንዳንስማማ፣ በቃላት ደረጃ እንዳንግባባ፣ እንድንጨቃጨቅ፣ እንዳንስማማ፣ ቶሎ በዝሙት እንድንወድቅ የሚያደርገን ከዛ በኋላ በጣም ያንን ሰው ከትዳር በፊት በዝሙት አካሉንም መንፈሱንም እንላመደዋለን። ከዛ በኋላ ያለው ነገር አያጓጓንም፣ አይጥመንም፣ ምንም የሚያጓጓ ነገር አይኖርንም። ይሄ እኮ ተፈጥሯዊ ነው። ስለዚህ ተፈጥሯዊ ነው የምላችሁ ምንድነው? እሱ ሰው በክብር ያገኘውን ነገር አክብሮ ይይዘዋል። ነገር ግን እንዲሁ በቀላሉ ያገኘውን ነገር ቀለል አድርጎ ነው የሚያየው። ስለዚህ እግዚአብሔር አክብሮና ወዶ ፈቅዶ የሰጠንን ነገር እኛ እንዲሁ ያን ስጦታ በቀላሉና በርካሹ መንገድ ስንሰጠው፣ አሳልፈን ሌላ ነገር ስንሰጠው፣ ያም ሰው ያን ነገር አርክሰንና እኛ ጋር በረከሰ አይነትን ስለሰጠ ነው ከእግዚአብሔር ፈቃድና ሕግና ቃል ኪዳን ውጭ ስላደረግነው ያ ነገር ይረክስብናል። የመንፈስ ቅዱስን ስራ በእኛ ላይ ሰራ ሞይ ስንል በደንብ ይሰራል። በተለይ ደግሞ ባለትዳሮች ሆናችሁ ከትዳራችሁ ውጭ ፈተና ሲመጣባችሁ ከናንተ እየወጣ ሰው ላይ እያደረ የሚፈትናችሁ ከጎረቤት የማያስማማችሁ ባልሽ ሲመጣ ከበር ላይ በነገር የምትቀበዩ ከሆነ ተናገሪ። በተለይ አንድ ጥፋት አጥፍቶ ከሆነ ሁሉ ጊዜ ያንን ጥፋት ፊት ለፊትሽ እያመጣ እየደነቀረ ያንን ጥፋት ብቻ እያሳየሽ
ደም የሚያስለብስሽ ከሆነ እሳት የሚያስተፋሽ ከሆነ በንግግር ቆም ብለሽ አስቢው። ከዚህች እህት ጋር ወደ መጨረሻ ወደ መፍትሄው ስመጣላችሁ ከዚህ ሱስ እንዴት ተላቀቀች እንዴት አመለጠች የሚለውን ስንመጣላችሁ የመጀመሪያው ንስሐ መግባት ነው። ንስሐ አባት በሀገር ውስጥ ያላችሁ ባላችሁበት ደብር ሄዳችሁ ኃጢአታችሁን ብቻ ንስሐችሁን መናዘዝ፣ ከሀገር ውጭ ያላችሁ ደግሞ በቤተሰባችሁ በኩል ንስሐ አባት ያላችሁ ሰዎች ንስሐ መግባት። ንስሐ አባት ማግኘት ማትችሉ ከሆነ ደግሞ በምታምኑት ሰው ንስሐ አባት ስልክ ቁጥር ተቀብላችሁ በስልክ ንስሐ መግባት ትችላላችሁ። ሰው ማንኛውንም ኃጢአት ሊፈጽም ይችላል። ነገር ግን ሰው ኃጢአትን የሚፈጽመው በሰው ፊት ብቻ አይደለም፣ በልዑል እግዚአብሔር ፊት ነው። ጸሎት ቤት ትሰራላችሁ። ጸሎት ቤት ከሰራችሁ በኋላ ደግሞ የአምልኮ ስግደት በፒዲኤፍ ታዘጋጃላችሁ። የአምልኮ ስግደት ምን እየተባለ እንደሚሰገድ ይህን ጠዋትና ማታ ከዓመት እስከ ዓመት ማይቋረጥ የአምልኮ ስግደት ነው። ይህ አባታችን ሆይ ካልን በኋላ የአምልኮ ስግደታችንን እንሰግዳለን። የንስሐ ስግደት እንሰግዳለን። የጸጋ ስግደት እንደሚገባው ለቅዱሳኑ እንዳልኳችሁ እነዚህ እንግዲህ ዝት ቀናቶች ጠብቀን መስገድ ማለት ነው። ለዚች እመትም ያልኳትን መፍትሄ ነው በዚሁ ጠቅለል ለማድረግላችሁ። አቡነ ዘበሰማያት ከተባለ በኋላ ደግሞ መንፈሱን ማሰር ነው። በትዳሬ ውስጥ በመንገዴ በዓላማዬ ተስፋ ባደረኩበት ማንኛውም ነገር ላይ ሁሉ ጣልቃ ገብተህ ምንም ስራ እንዳትሰራ በሕያው እግዚአብሔር ስም ታሰር። የዝሙት መንፈስ በፖርኖግራፊ ቪዲዮ የገባ በሐሜት የገባ በሳቅ በጨዋታ በፌዝ የገባችሁ ከራስ ፀጉር እስከ እግር ጥፍር ድረስ አድፍጣችሁ ተቀምጣችሁ በስላሴ አንድነት ሶስትነት ስም ታሰሩ። በተለይ የስጋ ፍቶት የሚያስቸግራችሁ ሚስት ልጸልይ ልስገድ ልቁረብ መንፈሳዊ ቦታ ገዳማት ልሳለም ስትል ባል በስጋ ፍቶት የምትቸገር ከሆነ ቶሎ ርኳቤ የሚያስቸግር ከሆነ በተለይ የአጽዋማት ወቅት እንደዚህ የምትቸገሩ ሰዎች ስገዱ፣ በደንብ ስገዱ። ስገዱ ብላችሁ ለምንድን ነው? የስጋ ፍቶት አንዱ ትልቁ ማሸነፊያው ነገር ምንድነው? እሱ ጾምና ጸሎት። ከዛ በኋላ ደግሞ ሴራው ላይ መንቃት። ሴራው ላይ እንድንነቃ ደግሞ ስለ አይነ ጥላ፣ ስለ ቡዳ መንፈስ፣ ስለ ዝሙት አጋንንት፣ ስለ የጨሌ መንፈስ እንዴት የጨሌ መንፈስ አብሮ ሲወለድ ዛር ቡዳ በመሆን የዛር ዝሙት በመሆን ሲያድግ መንፈሱ በደንብ ነው እኛ ላይ ጉልበቱንና ኃይሉን አጠናክሮ የሚመጣው። ለምን? የበለጠ ስራውን እያጠናከረ። ምክንያቱም ንስሐ ገብተው ሰግደው ጸልየው ቆርበው ንሱ ባይዘው ከመናፍስት አሰራርና ከጥንቆላዊ ማንነት ርቀው አይደለም የወለዱን። የክርስቶስ ስጋና ደም የተዋሃደው ስጋ ኖሮበት አይደለም የኛ ቤተሰቦቻችን አብዛኞቻችን የወለዱን። እንዲሁ ምድራዊውን ስጋ ብቻ በልተው ነው የወለዱን። መንፈስ ቅዱስ በዛ ውስጥ ገብቶ ስራውን እንዲሰራ ካልፈቀድን ሌላ ኃይል መጥቶ ያንቀሳቀሰናል። ዳዊትን አንቀሳቀሰውን አይደለም ይላል። ስለዚህ መጥቶ የሚያንቀሳቀሰን ኃይል አለ። ስለዚህ መንፈስ ቅዱስ በእኛ ላይ ገብቶ ስራ እንዲሰራ በነፃ ፈቃዳችን ካልፈቀድንለት ካልሰራን ሌላ ኃይል ጠፍሮ ይዘናል ማለት ነው። ስለዚህ ንስሐ መግባት መላካሌ ውጣ ብሎ በመቁጠሪያ በስላሴ ስም ተነስና ግንባር ላይ ታሰር ስራን አቁም ብሎ አስሮ ሰግዶ ጸልዮ የቅዱሳን አምላክ ከፊቴ ቀደም ብሎ መውጣት እና እቺ እህት በዛ አይነት መንገድ ተነጋገርንና አሁን ነገ ስትሄጂ ስራ ቦታ ከኔ ቀጥታ ወደሱ ሄደክ በሱ ላይ አድረክ በዝሙት በተደጋጋሚ እንድጥል እንድወድቅ ከትዳሬ ላይ እንድወጣ የምታደርግ በሕያው አምላክ በስላሴ ስም አስሬያቸዋለሁ ታሰሩ ብለሽ እኔው ጋር ተመለስና ታሰር። እሱ ላይ ሆነ በፍቶት አይን መታይ በቅዱስ ሚካኤል ስም እዛው ታሰር። ከኔ ደግሞ ወደሱ ሄዳችሁ በዝሙት በመዳራት በተለያየ መንገድ ወደ እኔ ገባ በድንግል ማርያም ስም አውቄ ባለው ተቃዋሚሃለሁ ክጄሃለሁ ታሰር። መድኃኔዓለም ይሰረ አማኑኤል ይሰረ በችንካሩ ይጠፍረ ተቃዋሚሃለሁ ብለሽ አስረሽ ሰግደሽ ውጭ አልኳት። በጣም የሚገርማችሁ ስትሄድ ያ ሰው ቀና ብሎ ማየት ራሱ አልቻለም። ቅድም ምንድን ነው ያልኳችሁ? በአይን ነበር የተግባቡት። በአይን የሚጨርሱ ሰዎች አታውቁም? በአይን ተጠቃቅሰው አሉ፣ በጣም ብዙ ሰዎች አሉና በአይን ከዛ በኋላ ቀና ብሎ ማየት አልቻለም፣ መምጣትም አልቻለም። እና በጣም ነበር የገረማት። ለስራ እንኳን ባጠገቧ ሲያልፍ መዝሙር 22 እና መዝሙር 90 ሸምድጂ ብያት ነበረ። በኤርፎን እያዳመጠች ነበረ ስራ የምትሰራው እና ስራ ቦታም ስትሆን የመምህር ተስፋዬን ገጠመኞች እንድታዳመጥ ተግሳጽና ምክር ያለበት ህማሙን የሚያስብ ስለ ክርስቶስ ችንካር የሚያሳስብ ከዩቲዩብ ላይ እንድታዳምጥ። ለምን? የክርስቶስ ችንካሩ ህማሙ የተከፈለልሽ ዋጋ ምን ያህል በዋጋ የተገዛሽ እንደሆንሽ በስጋችሁ ክርስቶስን አክብሩት የሚለውን የቅዱስ ወንጌልን ቃል በህይወት እንድትኖረው ቅዱስ የሆነን የክርስቶስን ህማም ማሰብ ችንካሩን ሲገባን አይደለም ለዝሙት የሚሯሯጠን አካላዊ ማንነት ቁመናችን ነፍሳችን እንኳን ለመስጠት ወደ ክርስቶስ ነው የምንሯሯጠው የምንሽቀዳደም ወደ ሰማዕትነት ማለት ነው። ሰማዕትነት
በገንዘብ ሰማዕትነት የሚያገኙ አሉ። እንዲሁም ደግሞ ቀይ ሰማዕትነት የሚባል አለ፣ የደም ሰማዕትነት ማለት ነው። አንገታቸውን ለሰይፍ አሳልፈው የሚሰጡ እንዲሁም ደግሞ ገንዘባቸውን ለድሆች በማብላት አብርሃም ሲያደርገው እንደነበረው ማለት ነው። እንግዶችን በመቀበል ምስኪኖችን በማሰብ ሆስፒታል ላይ ጸበል ቦታ የወደቁትን በመመጽወት ገንዘብን በመርዳት እግዚአብሔር በሰጣቸው ጸጋ የሚያገለግሉ ማለት ነው። እንደዛም አሉ። ስለዚህ ሰማዕትነትን ካየነው በብዙ መንገድ ከፋፍለን ማየት እንችላለንና ስለዚህ እቺ እህት ጋር ምንድነው መደምደሚያችን ያደረግነው ዓላማ አድርገሽ ልትይዩ የሚገባው ትዳርሽ በቅዱስ ቁርባን በመለኮታዊ ኃይል መታጠር አለበት፣ መከልከል አለበት። ከመናፍስት ኃይል፣ ከምቀኛ፣ ከሟርተኛ አብሮን ሲያየን የነበረ እኛን እያየ ሲያድግ የነበረ የት ልንደርስ እንደምንችል ሲያሟረትብንና ሲያድግብን ሲቆረጥምብን የነበረውን መንፈስ ልንጋርድበት የምንችለው ያንን ለሱ ተጋርዶበት ለኛ ነገር ግን የዓለም ነገር ተገልጦ ልናየው የሚገባ በክርስቶስ አይን ዓለም ውስጥ እየኖረን ነገር ግን ዓለምን ንቀን እንዴት መኖር ነው ያለብን በትዳር ውስጥ የሚለውን ነገር ማየት የምንችልበትን መንፈስ የምናገኘው በስጋው ደግሞ የከበረ ትዳር ሲኖረን ነው። በተለይ በዓለማዊ መንገድ የተጋባችሁ ሰዎች በመንፈሳዊ መንገድ ከንስሐ አባታችሁ ጋር ተነጋግራችሁ የወለዳችሁ ልትሆኑ ትችላላችሁ። በቤተ ክርስቲያን ያንን ስርዓት መፈጸም ግዴታችሁ ነው። የቤተ ክርስቲያን ልጆች ናቸው። ይህ ትዳር በክርስቶስ ፊት የከበረና የተወደደ ነው። ምስክር ሊሆኑ የሚገባ ያ የቅዱስ ቁርባን ቃል ኪዳን ነው። በቅዱስ ቁርባን ውስጥ የሚፈጸመው ቃል ኪዳን ማለት ነው። ስለዚህ በዛ መንገድ ትዳሯን ቀጣይነት ማስኬድ መቻል እንዳለባት በዚህ መንገድ ተነጋግረን እቺ እህታችን ከስራ ባልደረባ ጋር በተደጋጋሚ እንግዲህ በዝሙት ስትወድቅ የነበረችው ልጅ ዛሬ ላይ ያ ሁሉ ነገር አልፎ በጣም ትጸጽታለች፣ በጣም ታለቅሳለች። ደግሞ ምን ሆኜ ነው አሁን ላይ ትላለች፣ ያኔ እንደዚህ ሆንኩ ትላለች። እና ይሄ ራሱ መጸጸቱ አይምሮ ውስጥ የመጣው መቼ ነው? መንፈሱን ስታውቅበትም ሰይጣን ምን ያህል በሰው ልጆች ውስጥ ስጋ ውስጥ ተደብቆ መንፈሳቸው ውስጥ ተደብቆ ሲያዝ እንደነበረ ገላዋንና ማንነቷን ለዛ ሰው በዝሙት መንገድ እየሳለ በዝሙት እንዲለክፋት እሷም ደግሞ ራሷን አሳልፋ በዛ መንገድ በዛ ኃጢአት እንድትወድቅ ሲያደርጋት የነበረውን መንፈስ ነው ዛሬ ላይ ስታቅበት ራሷን ለማዳን ቆርጣ በዚህ መንገድ ተነስታ እንግዲህ በጉዞ ውስጥ ነው ያለችው። እግዚአብሔር ለቅዱስ ቁርባን ያብቃሽ ብላችሁ ሁላችሁ መርቋት። እንግዲህ የዚች ልጅ እህት ታሪክ ይህንን ይመስላል ማለት ነው። እንግዲህ ለዚህ ቤት አዲስ የሆናችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በተለይ ላይክ ስታደርጉ ላይኩ ሲበዛ ለብዙ ሰዎች አልጎሪዝሙ እንዲዳረስ ያደርጋል እና ይህንን ታሪክ የብዙ ሰዎች ጉድ ነውና ቪዲዮ ለብዙ ሰዎች አዳርሱልኝ። ብዙ ሰው ይማር፣ ብዙ ሰው ትዳሩን እንግዲህ እየፈታ ያለበት ጊዜ ስለሆነ ብዙ ሰዎች የሚማሩበት መንፈሳዊ ቻናል ስለሆነ ለብዙ ሰዎች ይህንን መንፈሳዊ ፕሮግራም እንድታካፍሉ በእግዚአብሔር ስም አሳስባችኋለሁ። እንግዲህ ጥያቄ ያላችሁ ሰዎች በኮመንት ጻፉልኝ፣ ወይንም ደግሞ ቴሌግራም ሊንክ አለ በዛ ላይ መወያየት፣ ጥያቄ ያላችሁ ሰዎች በዛ መንገድ ማውራት ይቻላል። እንዲሁም ደግሞ ስልክ ቁጥሬን አስቀምጥላችኋለሁ። በዛ ላይ እየደወላችሁ እንግዲህ መወያየትና መመካከር እንችላለን። እንደ እግዚአብሔር በጎ ፍቃድ ዳግም እስክንገናኝ ሰላም ቆዩ።